ሰበር ዜና በመካከለኛው ምስራቅ የተጫረው የጦርነት እሳት የትራምፕን የተኩስ አቁም ስምምነት ሙሉ በሙሉ አክስሞታል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የደረሱበትን የሆርሙዝ ሰርጥ ስምምነት ውድቅ ማድረጋቸውን ተከትሎ ዋሽንግተንና ቴሄራን ታሪካዊ የተባለ ቀጥተኛ የሚሳኤልና የቦምብ ናዳ እርስ በእርስ ተለዋውጠዋል። የአሜሪካ ጦር በኢራኗ ስልታዊ የወደብ ከተማ ባንደር አባስ ላይ ድንገተኛ የአየር ጥቃት በመሰንዘር 4 ድሮኖችን መቶ መጣሉን ሲያምን የኢራን አብዮታዊ ዘብ ደግሞ ማለዳ ላይ ጥቃት የተሰነዘረበትን የአሜሪካን ትልቅ የጦር አየር ማረፊያ በሚሳኤል ማጋየቱን በይፋ አውጇል። ይህ ብቻም አይደለም። በኩዌት የሚገኘው የአሜሪካ ጦር ሰፈር በሚሳኤልና በድሮን ጥቃት ተመቶ የሀገሪቱ የአየር መከላከያ ስርዓት ስራ ጀምሯል። እስራኤልም የአየር ሳይረን እየጮህባት ነው። በነዳጅ ገበያው ላይ የዋጋ ንረት ሰማይ የነካ ሲሆን ዶናልድ ትራምፕ ደግሞ በአሜሪካ ካቢኔ ስብሰባ ላይ የሆርሙዝ ሰርጥን ማንም እንዲቆጣጠረው አንፈቅድም፣ ኦማንም ካልታዘዘች እናፈነዳታለን ሲሉ የዓለምን ዲፕሎማሲ ያስደነገጠ ዛቻን ሰንዝረዋል። የተኩስ አቁሙን ያፈረሰውን ይህንን አዲስ ቀጥተኛ ጦርነትና የትራምፕን አደገኛ መግለጫዎች በሰፊው እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። በዋይት ሃውስ በተካሄደው 12ኛው የካቢኔ ስብሰባ ላይ ፕሬዝዳንት ዶናልድ ትራምፕ ከመካከለኛው ምስራቅ ሰላምና ከኢራን ጦርነት ጋር በተያያዘ የሰነዘሩት አስተያየት መላውን ዓለም በድንጋጤ ውስጥ ጥለዋል። ትራምፕ በዚሁ የሚዲያ አካላት በተገኙበት ይፋዊ ስብሰባ ላይ የአሜሪካ የረዥም ዘመን ስልታዊ ወታደራዊና ዲፕሎማሲያዊ ወዳጅ የሆነችውን የገልፍ ሀገር ኦማንን የማትታዘዝ ከሆነ እናፈነዳታለን ሲሉ ፍጹም ያልተጠበቀና እጅግ የበረታ ወታደራዊ ዛቻ ሰንዝረዋል። ይህ የትራምፕ ቁጣና ያልተለመደ ዲፕሎማሲያዊ ጦርነት የተቀሰቀሰው የሆርሙዝ ሰርጥን መልሶ ለመክፈት ከጀርባ የተደረገ ካለው የሚስጥር ድርድር ፍንጭ መውጣቱን ተከትሎ ነው። የኢራን መንግስታዊ ቴሌቪዥን ይፋ ባደረገው መረጃ መሰረት ኢራንና ኦማን በጋራ በመሆን በሆርሙዝ ሰርጥ በኩል የሚያልፉ ዓለም አቀፍ የንግድና የነዳጅ መርከቦችን እንቅስቃሴ ለመቆጣጠርና ከተሽከርካሪ መርከቦች ላይ ቀረጥ ወይም ታክስ ለመሰብሰብ የሚያስችል የጋራ አሰራር ለመዘርጋት በሚስጥር እየተወያዩ መሆኑ ተሰምቷል። ይህ ስልታዊ የውሃ መስመር ጦርነቱ ከመጀመሩ በፊት የዓለምን 20% የኢነርጂ አቅርቦት የሚያስተላልፍ በመሆኑ በሁለቱ ሀገራት ቁጥጥር ስር ይውላል የሚውለው መረጃ ዋሽንግተንን ክፉኛ አስቆጥቷል። ዶናልድ ትራምፕ ይህንን የጋራ ቁጥጥር ፍንጭ ፍጹም ውድቅ በማድረግ በቁጣ ምላሽ ሰጥተዋል። ፕሬዝዳንቱ ሲናገሩም የሆርሙዝ ሰርጥ ዓለም አቀፍ የውሃ አካል በመሆኑ ለሁሉም ሀገር እኩል ክፍት መሆን አለበት። ማንም እንዲቆጣጠረው ወይም ቀረጥ እንዲሰበስብበት አንፈቅድም። እኛ ከላይ ሆነን እንከታተለዋለን እንጂ ማንም እዚያ ላይ ባለቤት ሊሆን አይችልም። ይህ በድርድሩ ላይ ያለን የማይናወጥ አቋም ነው ብለዋል። ትራምፕ ንግግራቸውን በመቀጠል በዚሁ በቀጠናው የአስታራቂነት ሚናዋ በሚታወቀውና 5.3 ሚሊዮን ሕዝብ በምታስተዳድረው ኦማን ላይ ያነጣጠረ አስደናቂ ወታደራዊ ኃይል ዛቻን ሰንዝረዋል። ኦማን ልክ እንደ ማንኛውም ጨዋ ሀገር ስርዓት ይዛ መጓዝ አለባት፣ ካልሆነ ግን እኛ እናፈነዳታለን። ይህንን እነሱም በደንብ ይረዱታል። በጥሩ ሁኔታ እንደሚቀጥሉ ተስፋ አደርጋለሁ ሲሉ በካዥዋል ቃና ተናግረዋል። ይህ በትራምፕ የተሰነዘረው እናፈነዳታለን የሚለው ከባድ ማስፈራሪያ ዋይት ሃውስንና የውጭ ጉዳይ መስሪያ ቤቱን በፍጥነት ወደ ማብራሪያ ማዘጋጀት ያሻገረ ቢሆንም የኦማን ኤምባሲ ግን በድንጋጤ እስካሁን ይፋዊ ምላሽ አልሰጠም። ኦማን ለ10 ዓመታት ከአሜሪካ ጋር ጠንካራ የኢኮኖሚና የወታደራዊ ትብብር ያላት ከመሆኑም በላይ በጦርነቱ ወቅት በቴሄራን በኩል ጥቃቶች ቢሰነዘሩባትም ዲፕሎማሲያዊ ሚዛኗን ለመጠበቅ ስትጥር የቆየች ሀገር ናት። ይህ የትራምፕ ንግግር አሜሪካ በቀጠናው ያላትን የረዥም ዘመን የህብረት መረብ አደጋ ላይ የሚጥልና ወዳጆቿንም ጭምር ወደ ፍርሃት የከተተ አዲስ የፖለቲካ ትኩሳት ሆኗል። ለመላው ዓለም የኢነርጂ ደህንነትና ለዓለም አቀፉ የንግድ መርከቦች እንቅስቃሴ ትልቅ ተስፋ ፈንጥቆ የነበረው የሆርሙዝ ሰርጥ ስምምነት በዋይት ሃውስ ይፋዊ ውሳኔ ድንገት ተሰርዞ ወደ ከፋ የፖለቲካ ጨለማ ተራምዷል። የኢራን መንግስታዊ ቴሌቪዥን ቀደም ብሎ ባወጣው መግለጫ በጦርነቱ ሳቢያ ተዘግቶ የቆየውን የሆርሙዝ ሰርጥ በአንድ ወጪ የንግድ መርከብ እንቅስቃሴ ወደ ነበረበት ለመመለስ የሚያስችል መደበኛ ያልሆነ ረቂቅ ስምምነት መገኘቱን በይፋ ሰብሮ ነበር። ይህ ረቂቅ ሰነድ በተለይም የሆርሙዝን የባህር ትራፊክ ፍሰት ኢራንና
ኡማን በጋራ እንዲያስተዳድሩት የሚያስችል ስልታዊ ፍንጭ የያዘ ነበር። ይሁን እንጂ በትናንትናው ዕለት በዋይት ሃውስ በተካሄደውና የሚዲያ አካላት በተገኙበት 12ኛው የካቢኔ ስብሰባ ላይ ፕሬዝዳንት ዶናልድ ትራምፕ ይህንን መረጃ ፍጹም በሆነ ቁጣ ውድቅ አድርገውታል። ትራምፕ የኢራንን ይፋዊ ዘገባ በማጣጣል አሜሪካ በቀጠናው ላይ ያላትን ወታደራዊ የበላይነት አሳልፋ እንደማትሰጥ በግልጽ ተናግረዋል። ይህ ስትራቴጂካዊ የባህር መስመር ለሁሉም ሀገር እኩል ክፍት መሆን አለበት። ማንም ሀገር በብቸኝነት ሊቆጣጠረው ወይም የራሱን የጋራ ቀረጥ ሊጥልበት አይችልም። እኛ ከላይ ሆነን እንከታተለዋለን እንጂ ማንም እዚያ ላይ የግል ባለቤት ሊሆን አይችልም። አሁን ላይ ድርድሩ ያልተሳካው እኛ ባቀረብነው ረቂቅ ስምምነት ላይ ስላልረካን ነው በማለት የተፈጠረውን ዲፕሎማሲያዊ መዘጋጋት ይፋ አድርገዋል። የዚህ ስምምነት ውድቅ መሆን በዋይት ሃውስ የውስጥ መዋቅር ላይም ከፍተኛ ውጥረትን አስከትሏል። በተለይም ባለፈው ሳምንት ብሔራዊ የስለላ ዳይሬክተርነታቸውን መልቀቃቸውን ያወጁት ቱልሲ ጋባርድ በዚሁ የካቢኔ ስብሰባ ላይ መገኘታቸው የብዙዎችን ትኩረት ስቧል። ጋባርድ ባለፈው ዓመት ለኮንግረስ በሰጡት ምስክርነት ኢራን የኒውክሌር መሳሪያ የመስራት ፍላጎት የላትም በማለታቸው የትራምፕን ቁጣ ቀስቅሰው የነበረ ቢሆንም በትናንትናው ስብሰባ ላይ ግን ትራምፕ ቱልሲ በስለላው ማህበረሰብ ዘንድ እጅግ የተከበረችና ደከመኝ ሰለቸኝ ሳትል የሰራች ድንቅ ሰው ናት በማለት በካቢኔው ፊት አወድሰዋታል። ይህ በትራምፕ ካቢኔ ውስጥ የሚታየው የተወሳሰበ የፖለቲካ ቲያትርና የሆርሙዝ ሰርጥ ስምምነት በአንዴ መፍረስ ከዲፕሎማሲው በስተጀርባ አሜሪካ ወደ ከባድ ወታደራዊ እርምጃ ለመግባት እያኮበኮበች መሆኑን ያሳየ የመጀመሪያው ማሳያ ሆኗል። ዶናልድ ትራምፕ ስምምነቱን ወይ ይቀበላሉ፣ ካልሆነ ግን እኛ ስራችንን በጉልበት እንጨርሳለን በማለት የሰነዘሩት ጥብቅ ማስጠንቀቂያ በቀጠናው ለ7 ሳምንታት የዘለቀውን ስስ የተኩስ አቁም ባንዴ ወደ መፈራረስ ገፍቶታል። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ የካቢኔ ስብሰባ ላይ የሆርሙዝን የሰላም ረቂቅ ውድቅ ማድረጋቸውን ተከትሎ በመካከለኛው ምስራቅ ለ7 ሳምንታት ያህል ቆይቶ የነበረው ስስ የተኩስ አቁም ስምምነት በአየር ላይ በሯል። ትራምፕ የሰላሙን ንግግር ማጣጣላቸውን ተከትሎ የዋሽንግተን ወታደራዊ አመራር በቀጥታ ወደ ተግባራዊ እርምጃ በመግባት በኢራን ስልታዊ ይዞታዎች ላይ ድንገተኛ ጥቃት ሰንዝሯል። ስማቸው እንዳይጠቀስ የፈለጉ የአሜሪካ ከፍተኛ የወታደራዊ ባለስልጣን ለሮይተርስ እንዳረጋገጡት የአሜሪካ ጦር በኢራኗ ስልታዊ የወደብ ከተማ ባንደር አባስ አቅራቢያ በሚገኝ የኢራን የድሮን ማዘዣ ጣቢያ ላይ መጠነ ሰፊ የአየር ጥቃት ፈጽሟል። አሜሪካ ጥቃቱን የሰነዘረችው የኢራንን የድሮን ኦፕሬሽን ሙሉ በሙሉ ሽባ ለማድረግ በማለም ሲሆን በዚሁ የአየር ላይ ፍልሚያ የአሜሪካ ጦር አውሮፕላኖች 4 የኢራን የጥቃት ድሮኖችን በአየር ላይ መተው ጥለዋል። ይህ ብቻ ሳይሆን 5ኛውን ድሮን ወደ አየር ለመስደድ ዝግጅት ላይ የነበረውን የምድር ላይ መቆጣጠሪያ ጣቢያ በቦምብ ሙሉ በሙሉ ማውደማቸውን ባለስልጣኑ ይፋ አድርገዋል። ዋሽንግተን ይህንን ድንገተኛ ድብደባ የተኩስ አቁሙን ቀጣይነት ለማረጋገጥ የተወሰደ የተመጣጠነና ንጹህ የመከላከያ እርምጃ ስትል ለመግለጽ ብትሞክርም በዕለቱ የተመዘገበው ወታደራዊ ክስተት ግን ቀጠናውን ወደ ሙሉ ጦርነት እየገፋ ሆኗል። የአሜሪካና የእስራኤል ጥምረት በየካቲት 28 በሰነዘረው ጥቃት የጀመረው ይህ ግጭት በእነዚህ አዳዲስ የአየር ድብደባዎች ሳቢያ ይበልጥ እያገረሸ መጥቷል። የአሜሪካን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ባህር ኃይል በበኩሉ በሆርሙዝ ሰርጥ ላይ ያለውን ቁጥጥር እጅግ አጥብቋል። የአሜሪካ የነዳጅ ጫኝ መርከብ መፈለጊያ መስመሯን አጥፍታ በህገወጥ መንገድ የሆርሙዝን ሰርጥ ለመሻገር ስትሞክር የኢራን አብዮታዊ ዘብ ባህር ኃይል ፈጣንና ወሳኝ እርምጃ በመውሰድ የማስጠንቀቂያ ተኩስ በመተኮስ መርከቧ እንድትቆምና ወደ መጣችበት እንድትመለስ አስገድዷታል። የአሜሪካ ጦር በባንደር አባስ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወዲያውኑ እጅግ የበረታና አስገራሚ ወታደራዊ አጸፋዊ እርምጃ ወስዷል። ቴህራን ማንኛውም ወታደራዊ ትንኮሳና ጥቃት ያለምላሽ አይቀርም በሚል ባወጣችው ጥብቅ መመሪያ መሰረት ማለዳ በ4 ሰዓት ከ50 ደቂቃ ላይ የአሜሪካን ማዕከላዊ እዝ ያስደነገጠ የሚሳኤልና የድሮን ናዳ አውርዳለች። የኢራን እስላማዊ አብዮታዊ ዘብ ባወጣው ይፋዊ መግለጫ የአሜሪካ ጦር አውሮፕላኖች በባንደር አባስ አየር ማረፊያ አቅራቢያ ጥቃት ለመፈጸም የተነሱበትንና የጥቃቱ መነሻ የሆነውን የአሜሪካን ዋና የጦር አየር ማረፊያ በከባድ ሚሳኤሎች መምታቱንና ማጋየቱን በይፋ አረጋግጧል። አብዮታዊ
አብዮታዊ ዘቡ አክሎም ይህ እርምጃ ለጠላቶቻቸው የተሰጠ ከባድ ማስጠንቀቂያ መሆኑና ጥቃቱ በድጋሚ የሚቀጥል ከሆነ የኢራን ምላሽ ይበልጥ ወሳኝና ጥፊ እንደሚሆን ዝተዋል። ለዚህ ግጭት መባባስና ለሚመጣው መዘዝ ሁሉ ተጠያቂው ጥቃቱን የጀመረው የአሜሪካ አስተዳደር መሆኑንም ገልጸዋል። ይህንን የኢራን መጠነ ሰፊ የሚሳኤል አጸፋ ተከትሎ በቀጠናው የሚገኙ የአሜሪካ ይዞታዎችና አጋሮች ከፍተኛ ውጥረት ውስጥ ገብተዋል። በትልቅነቱ የሚታወቀውን የአሜሪካ የጦር ሰፈር የምታስተናግደው ኩዌት በሀገሪቱ ላይ የተሰነዘሩ የድሮንና የጠላት ሚሳኤል ጥቃቶችን ተከትሎ የአየር መከላከያ ስርዓቷን ሙሉ በሙሉ ገቢራዊ ማድረጓን በይፋ አስታውቃለች። የኩዌት ጦር ኃይሎች ባወጡት መግለጫ በሀገሪቱ ሰማይ ላይ የሚሰሙት ፍንዳታዎች በሙሉ የሀገሪቱ የአየር መከላከያ ስርዓት የጠላትን ኢላማዎች ሲመታ የተፈጠሩ መሆናቸውን አረጋግጠዋል። በሌላ በኩል ፍጥጫው ወደ ሌሎች ግንባሮችም በፍጥነት እየተስፋፋ መሆኑን የሚያሳዩ ምልክቶች እየታዩ ነው። በደቡብ ሊባኖስ ከኢራን የሚደገፈው ሄዝቦላ ጋር ስትዋጋ የቆየችው እስራኤል በሰሜናዊ የሀገሪቱ ክፍል የጠላት አየር ላይ ጥቃትን የሚያስጠነቅቁ የጦርነት ሳይረኖች ሲጮሁ ማደራቸውን ዘግባለች። ይህ በባንደር አባስና በአሜሪካ የጦር ሰፈር ላይ የተቀሰቀሰው ቀጥተኛ የሚሳኤል ፍልሚያ የተኩስ አቁም ስምምነቱን ሙሉ በሙሉ እያፈረሰ ሲሆን በዓለም አቀፉ ኢኮኖሚ ገበያ ላይም ከፍተኛ መናወጥ ፈጥሯል። ሮብለት ከ5% በላይ ወድቆ የነበረው የዓለም የነዳጅ ዋጋ ይህንን ወታደራዊ ግጭት ተከትሎ ባንዴ ከ3% በላይ የዋጋ ጭማሪ ያሳየ ሲሆን የአሜሪካ ዶላር እንዲጠናከርና የዓለም አቀፍ ስቶኮችና አክሲዮኖች በከፍተኛ ሁኔታ እንዲወርዱ ምክንያት ሆኗል። ክቡራትና ክቡራን፣ ትራምፕ የኦማንን መንግስት እናፈነዳሻለን ማለታቸው በቀጠናው ላይ አዲስ ትልቅ የዲፕሎማሲ ማዕበል ፈጥሯል። የኢራን አብዮታዊ ዘብ የአሜሪካን የጦር ሰፈር በሚሳኤል መምታቱ አሜሪካን ወደ መጠነ ሰፊ ጦርነት የሚል ስጋትም ተፈጥሯል። የትራምፕ ኦማንን የማስፈራራት ፖለቲካ በቀጠናው ሌላ የቀውስ ምንጭ ተደርጎ ተወስዷል። የአሁኑን አበቃን። አዳዲስ ሰበርና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። በቀጣዩ አዲስ መረጃ እስከምንመለስ ሰላም ቆዩን።